የዛሬው ይለያል። በደንብ አርጋችሁ ሼር አድርጉ። ክብር ለኢየሱስ ይሁን። ሰላም ብያለሁ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ኢየሱስ ለምን ተጠራ በአደባባይ እንደዚህ? ስሙኝን። እሺ እንቅጭዋን እናውራ። ፋክት አዶናይ ሽልማት ላይ ስትወጣ ማርያምን አመሰገንክ፣ መብትህ ነው። ምክንያቱም የትኛውም የእምነት ተከታይ ሲወጣ ማመስገን ያለበትን አካል ያመሰግናል። ሙስሊሙ አልহামዱሊላህ ይላል። ለምናል ልትለው አትችልም፣ መብቱ ነው። የፕሮቴስታንት እምነት ተከታይ ጌታ ይመስገን ይላል። የኦርቶዶክስ እምነት ተከታይ እግዚአብሔር ይመስገን፣ ደስ ያላችሁን ማለት ትችላላችሁ፣ መብታችሁ ነው። በዚህ አጋጣሚ ልክ እንደ አንድ ኦርቶዶክስ አዶናይ ወጥተህ ማርያም ስታመሰግን በጣም ደስ ብሎኛል። ማርያምን እንደሚወዳት አንድ ኦርቶዶክስ ማለት ነው። ማስተዋል የሰራችው ስህተት፣ ማስተዋል ምን ስህተት ሰራች መሰላችሁ? አንደኛ ማስተዋል ተወዳዳሪ አይደለችም። ተሸልማ መታ አይደለም፣ ሸላሚ ናት። ስራዋ ምንድነው? የያዘችውን ዋንጫ እንትን ከፍታ ለተሸላሚ መስጠት። መታ ምንድነው ያለችው እሷ? ለተወዳዳሪዎች በሙሉ ለእናንተ የምሰጣችሁ አንድ ሽልማት አለኝ ስትል እኔ የመሰለኝ የእውነትን የመሰለኝ ምንድነው የስፖርት ፌዴሬሽን ምክትል ፕሬዚዳንት ነች አይደል ማስተዋል? ስለዚህ የሆነ ሽልማት ልትሰጣቸው ነው። ጌታን ተቀበሉ፣ ጌታን ስትቀበሉ ህይወታችሁ ስኬት ይኖረዋል፣ የተሻለ ቦታ ላይ ትገኛላችሁ አለች። አሁን እንትና ማስተዋል መብት የላትም መስበክ እዛ ቦታ ላይ ወጣ ሰብካ የመውረድ ፈቃድ የላትም። ለምሳሌ እንዲህ ስናገር ገርሞኝ ምንድነው የተናገረችው ብዬ ደግሜ ነው ያየሁት። ስሙ ይሄ ነው ያናደደው። ያረግ ፕላትፎርም ስለሆነ ሁላችሁም ለመልካም እንድትጠቀሙበት እላለሁ። በመቀጠል 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። እሺ የዛሬ ኖሚኒዎች ይሄንን የተናገረችው ያናደረው ይሄ ነው አይደል? አንተን ደስ ያሰኘው የአዶናይ ንግግር የቱ ነበር? እነሱንም ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። የኢየሱስ ስም ለምን ተጠራ? አዳኝ ለምን ተጠራ? ይሄ ነው አንተን ያናደደ። አንተንም እንዳንተ የሚያወሩትንም ሰዎች ያናደደው ይሄ ነው። የዘንድሮ የቲክቶክ አዋርድ ደግሞ የሌለ በቃ አደባባይ ላይ አውጥቶ ነው ያሳየን። ማን ምን እያመለከ እንደሆነ ግልጽ እኮ። አንተ ህይወት የሆነው ኢየሱስ ክርስቶስ ተጠርቶ ትናደዳለህ? አሁን እውነት እናወራ። እንኳን በቲክቶክ አዋርድ እንደ ፀሐይ ላይ ጨረቃ ላይ ወጥተህ እንኳን 10 ብታነሳ ተመልሶ የሚመጣው እኮ ኢየሱስ ብቻ ነው፣ ሌላው አይመጣም። ይሄንን ህይወት ሰጪ የሆነውን ኢየሱስ ክርስቶስ ለምን እዛ ጋር አነሳችሁ? ይታወቃላ ይሄ ሐሳብ ከየት እንደሆነ። የኢየሱስ ስም የተባረከ ይሁን። እኛ የኢየሱስ ነን። ባገኘነው አጋጣሚ ሁሉ ስለ ኢየሱስ እናወራለን። አጋንንት ሲፈልግ ቦታ መርጦ መደፋት ይችላል። ኢየሱስ ያድናል፣ ህይወት ይሰጣል። እሷ ለመሸለም ነው ሄደችው። አዎ ከሁሉ የሚበልጠውን ደግሞ በአደባባይ ተናገረች። ምን ስህተት አለ? ይሄ እኮ ደስ የሚያሳይ ነገር እኮ። ለምን ተናደድክ ታውቃለህ? ህይወት የሆነውን ኢየሱስ ክርስቶስን አታውቅም። ና ወደ ኢየሱስ እጋብዛለሁ። ያለሱ ህይወት የለም። እሱ ከሌለ ህይወት የለም። እንኳን የኢትዮጵያን የዓለሙ ጠቅላላ አሸንፈ ብትመጣ ህይወት ሊሆን አይችልም። ከሁሉ የሚበልጥ በምድርም በሰማይም እኩያ የሌለውን ይሄንን ኢየሱስ መንገድ የሆነውን በአደባባይ ማውራት ይሄን ያህል ያናድዳል። አረ ስሙ ምን ያህል ጉልበታም እንደሆነ አያችሁ አይደል? ክብር ለኢየሱስ ይሁን።
አሁን ማስተዋል በዛ ቦታ ስለ ሌላ ነገር አውርተ ቢሆን ኖሮ እንደው ጌታ ኢየሱስን ሳይሆን ሌላ ነገር ተቀበሉ ብትል እንደው ክፋት እንኳን ብትናገር ይሄን ላይ ይወራል። ኢየሱስ ሲባል ግን ልዩነት ይፈጠራል። ሕይወት እሱ ነው። ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ይሄንን ተቀበል በቃ። ኢየሱስ ብቻውን ያደርጋል። እንዴት ደስ ይላል! ይሄ ስብ ያናድዳል። ስተሰራች በዚህ አንገት ላይ ማተብ አለ እያልክ ኢየሱስ ክርስቶስ ሲጠራ ስተት ነው። እንዴት ያሳፍራል! ይሄ እኮ የጨለማ ጉዞ እኮ። ክብር ለኢየሱስ ይሁን። አረ እንዴት ደስ ይላል! ኢየሱስ ብቻውን ያድናል። ና ወደ ኢየሱስ። ሕይወት እሱ ነው። ሌሎቻችሁ ኑ ወደ ኢየሱስ። ከሱ ውጪ መንገድ የለም። ይሄ ስም ብቻ ነው ሕይወት ሰጪ። ሌላስ ሕይወት ሊሰጥም አይችልም። ምንም ሊያደርግ አይችልም። ተመልሶ የሚመጣው ኢየሱስ ሕይወት የሚሰጥ እሱ ከሱ ውጪ ዝግ ነው። ዝም ብሎ ልፋት ነው። ኢየሱስ ብቻውን ያድናል። አረ እግዚአብሔር አብዝቶ ይባርክሽ። ክብር ለኢየሱስ ይሁን። ጴንጤ እንደዚህ ነው። በተገኘ አጋጣሚ ስለ ኢየሱስ ከሆናችሁ በቃ እንደዚህ ነው። በቆማችሁበት በተቀመጣችሁበት ይሄንን ነው የምታወሩት። ኢየሱስ ሕይወት ነው። ክብር ለኢየሱስ ይሁን። እንዴት ደስ ይላል! ስሙ ይሄንን እና ያው ከዚህም በኋላም ከዚህ በፊትም እንግዲህ ተሳክቶለታል። አቤኔ አንደኛ ነው ብላችሁ ካሰባችሁ የስኬቴ ሚስጥር ኢየሱስ ነው። ኢየሱስ ጌታ ነው። አመሰግናለሁ። የጌቶች ጌታ ነው። ኢየሱስ ብቻውን ያድናል። ከሱ ውጪ ጌታ የለም። ምንም ማድረግ አይቻልም። ብቻውን ያድናል። ታኮ አስፈልግም። እንደው ለእናንተ ስንል እኮ ታኮ ብናስገባው እኮ አሪፍ ነበር። ግን ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙኝ፣ ነገሩ ለምንድን ነው ጦርነት ያስነሳው? አዋርዱ በሰላም የተከናወነ ነበር አይደል? ለምንድን ነው ትርምስ የተነሳው? ኢየሱስ አለቻ፣ ስሙን ጠራቻ፣ ብቸኛ አዳኝ የሆነውን ስም ጠራች። ምድር ተንኮሻኮሸ። ሶሻል ሚዲያው ጠቅላላ ከኢየሱስ ቀጥሎ ብዙ ስም ተጠራ። we don't really care by the way። ዋናው ኢየሱስ መጠራቱ ነው። ዋናው ኢየሱስ ነው። ኢየሱስ ይጠራ ብቻ። ሰፈር መንደሩ ነው የሚንኮሻኮሸው። ለምን እንዴ? ይሄ ስም ከተጠራ ኢየሱስ የልዩነታችን ምክንያት ስም ይጠራ ብቻ። ሌሎች ስሞች ከስር ይንጫጫሉ። ሌላ ስም ሁሉ ከዚህ ስም ስር ይሰግዳሉ። ዋናው ስለተጠራ ስለ ሌሎች ጉዳይ የለንም። ዋናው ነው የተጠራው። ተመልሶ የሚመጣ ተጠርቷል። ሌላው አይመጣም። ይሄንን ወቅ ተመልሶ አይመጣም። በቃ ኢየሱስ ይመጣል። ክብር ለኢየሱስ ይሁን። ያድናል። ይሄ ስም ተጠርቷል። አለቀ። ሌላ ስም ቢጠራም ባይጠራም አይመጣም። ኢየሱስ ግን ተመልሶ ይመጣል፣ ያድናል። ከኢየሱስ ውጪ አዳኝ የለም። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሼር አድርገ ይህንን መልእክት ለዓለም ሼር አድርግ። ኢየሱስ ያድናል። ሃሌሉያ። ስሙ ይህንንም በፊታችሁ እንድቆም የረዳኝን ያገዘኝን ሰው አይሆንም ሲሉ ሰው ያደረገኝን በደሙ የገዛኝን ሞቴን የሞተልኝን ኢየሱስ ክርስቶስን ማመስገን እፈልጋለሁ። ወዳችኋለሁ። ኧረ ኢየሱስ ያድናል። በቃ የኢየሱስ ስትሆን እንደዚህ ነው። ሌላ ርዕስ የለም። ሕይወት የሆነውን ታወራለህ። እዚህ ጋር በተደጋጋሚ የኢየሱስ ስም እንዲጠራ ምናምን አድርገን ደግፈን እንዲቆም አይደለም። ብቻውን ያድናል። እኛ ብናወራ ባናወራ እሱ ብቻውን ጌታ ነው። ነገር ግን እውነታው ግን ይሄ ነው። አዳኝ እሱ ነው። ከሱ ውጭ አይወራም። ሌላ ሊያድን አይችልም። በቃ አለቀ። ኢየሱስ ብቻውን ያድናል። መንገድ እሱ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ከስሞች ሁሉ በላይ ነው። ስልጣን ያለ ስም። ምንም ማድረግ አይቻልም። እንግዲህ ተባብረን ሌላ ስም አንተካ። ብቻውን ለዘላለም ጌታ ነው። ክብር ለኢየሱስ ይሁን። ስሙኝንም ማስተዋል ወጥታ ይቅርታ መጠየቅ አለባት። ማስተዋል የምናባ ይቅርታ ነው የምትጠይቀው። አልፋና ኦሜጋ የተባለው ዓለምን የፈጠረውን አምላክ ነው በአደባባይ ወንጌሉን የተናገረችው። ኑ ወደ ጌታ ነው ያለችው። እውነቷን ነው። አንተ አለ አንዴ ከዓመት ዓመት የኢትዮጵያን ሕዝብ ስትሳደብ የምትኖር ጫት እየበላ አንተ ይቅርታ ጠይቅ። እሷ የምናባ ይቅርታ ነው የምትጠይቀው። ልክ ናት። ይቀጥላል። ወንጌል ያሸንፋል። አምላካችንም ወንጌሉ ይነገራል። ይቅርታ ይላል። የትንሽ አያፍርም። ሕይወት የሚሰጥ ስም ተጠርቶ ይቅርታ ይጠየቅ። አይጋጭም። ሕይወት ኢየሱስ ነው። ና ወደ ኢየሱስ። እንወዳለን። ሰዎች አውቁ አይደለም፣ አጋንንት ነው እንደዚህ የሚያደርገው። ኢየሱስ ብቻውን ያድናል። የምን ይቅርታ ነው የምትለው? ሕይወት ነው። በቃ ሕይወት ተጠርቷል። ክብር ለኢየሱስ ይሁን። አረ ኢየሱስ ያድናል። ደስ ብሎኛል። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ስሙ ይንንም አዶናይ በአደባባይ ማርያም ማርያም ስላለ ተወደሰም። ማስተዋል ደግሞ ጌታን ተቀበሉ ስላለች ትከሰስ እየተባለ ነው እንግዲህ
ጥላቻችሁ እንግዲህ ምን ያክል እንደሄደ እያየነው ነው። ጥላቻችሁ የጴንጤ ብቻ ሳይሆን የኢየሱስም ጭምር እየሆነ ነው። ለዚህ ነው ጌታም ተቀበሉ እያልናችሁ ያለው። እስኪ ይሄን ደግሞ በሎጂክ የበለጸገ ሰው የሚለውን እንስማው። በህይወታችሁ ስኬታማ እንድትሆኑ ጌታን ተቀበሉ አለች። አዶናይ ያንቺን ጌታ አልተቀበለም አለው የራሱ ጌታ። ስኬታማ ሆነ እኮ በቃ 4 አዋርድ መኪና ምናምን። ምን አይነት ስኬት ነው የምትፈልጊው ከዚህ በላይ? እንግዲህ ስኬት ለሱ የቲክቶክ ክሬቲቭ አዋርድ ማሸነፍ ነው። አዶናይ በጣም ተሳክቶለታል ብሎ የተናገረው የቲክቶክ አዋርድን ስላሸነፈ ነው። እንደው ጌታን ተቀበሉ ሲባል ስለ ምድራዊ ስኬት ብቻ የምናወራ የሚመስላችሁ ነገር አይኖ ጌታ መቀበል ምድራዊ ስኬትም አለው፣ ግን ስለ ዘላለም ህይወት ነው እያወራን ያለ ነው ብሮ። ከዘላለም ሰዓት እንድትሰርፍ ነው እየተናገርን ያለ ነው። እና ደግሞ እሷ ያው ሸላሚ ሆነች ተወዳዳሪ አይደለችም፣ እንዴት እንደዚህ ትናገራለች? ባኪያዛ ሎጂክን በዳቦ ብለው በጣም ነው የምትገርሙት በእውነት። የእናንተ ሰዎች አሁን እዚህ ጋር መጥተው እንደዚህ አይነት ነገር ቢናገሩ ትዝም አይላችሁ። ይሄ ሎጂክ ደግሞ የዘንድሮ ቲክቶከሮች ምን ጉድ ናችሁ? በአደባባይ ያለማንም ጎትጓች ያለማንም ገፋፊ ወጣቸው ኢየሱስ ጌታ እንደሆነ በአደባባይ ሲናገሩ ነበር። በእውነት ከዚህ በላይ ጌታ ያከብራቸዋል። ተባረኩ፣ ኮርተንባቸዋል። ጴንጤ ያላችሁን ጥላቻ አልፎ አሁን ኢየሱስ ጋር ደርሷል። ራሱ ኢየሱስን እኮ እየገፉ ያለው ስኬት ላይ ደርሷል። እኛ ለዳቦ አይደለም ያወራ ነው። ዳቦ ይመጣል፣ ኢየሱስን ተቀብለንም ይመጣል። ባንቀበልም ዳቦ ሰርቶ ብዙ ሰው እያገኘ ነው። ችግር የለም። ዋና ቁም ነገራችን ግን የዘላለም ህይወት ነው። የዘላለም ህይወት ነው። በቃ እሱን አምጥተህ ከመኪናና ከቁሳቁስ ጋር አገናኝተህ አይከብድም። ከጋነም ወደ ገነት ዳቦ እኩል አንድ፣ ከጨለማ ወደ ብርሃን ከዳቦ ጋር አይሆንም። የዘላለም ህይወት ነው። በዚህ በአጭር ዕድሜ ውስጥ ለምናገኘው ለዚህ ለተራ ነገር የዘላለም ህይወት አምጥቶ እዚህ ጋር ማወዳደር፣ ስኬት መኪና፣ የኛ ስኬት ኢየሱስ ነው። የዘላለም ህይወት ብርሃናችን እሱ ነው። ይሄንን ነው ተቀበሉ የምንለው፣ ዳቦንና መኪና አይደለም። ክብር ለኢየሱስ ይሁን። አቤት 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 አቤት! ኢየሱስንም ጭምር እኮ ነው የሚጠም። ይሄ ሊሆን አይችልም። ህይወት ኢየሱስ ነው። ኑ ወደ ኢየሱስ። እናንተ ልጆች እግዚአብሔር አብዝቶ ይባርካችሁ። ተባረኩ። የኢየሱስ ስም ከተጠራ መንደር ላይ ይሁን እዛ ላይ አዋርድ ላይ ምን ላይ በቃ እነዚህ ልዩነት አለ። ትከሰስ ምናምን ህይወት የሆነውን ኢየሱስን ተቀበሉ ብለ አይ ህይወት አልፈልግም ሞት ነው የሚፈልገው ትከሰስ አይባልም። ና ወንድም ህይወት ኢየሱስ ነው። ከሱ ውጪ መንገድ የለም። እንግዲህ ምንም ማድረግ አይቻልም። እንግዲህ ብቻውን በቂ ነው። ክብር ለኢየሱስ። ከፍ በል እሱ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።